በመጨረሻም እንግዲህ የግሌ እጅግ ፍንጭ ይዘዋለች። አብርሽና እንግዲህ ትህትና አብረው ተኝተው ነበረ። ትህትና በሰዓቱ እንግዲህ ወደ እነ አብርሽ ክፍል ሄደችው። አብርሽ ቀር ብሎ ስላየች እንዲሁም ደግሞ ምን ሆነ ነው በሰላም ነው ወይ ብላ ለማናገር ነበር ሄደችው። ነገር ግን አብርሽ የደበረው መድበል እዚህ ቤት ለምን ይመላለሳል? የምትተዋወቁት አንድ ቀን ነው። እናማ ምንድን ነው የሚያመላለሰው የሚል ቅሬታ ፈጥሮበታል። እንግዲህ ትህትና እሱ እንግዲህ ያው እየተዋወቅ ነው ረጅም አጋጣሚ እንዲሁም ደግሞ በሆነ ኬዝ ነበረ እና ስለዚህ ደግሞ መቶ እኔን ቢጠይቅኝ ምንድን ነው ችግሩ? ሲጀመር ቅድም ራሱ የዝና ሰዎች እንኳን መጥተው ሊገላግሉን እንዲሁም ደግሞ ሊወስዱን ሲሉ እሱ አትርፎናል ትለዋለች። እንግዲህ ከዚህ ጋር አብርሽ በጣም የተሰማው ለምንድን ነው ተመላልሶ ስለመጣ ሊያያትና እንደገና ደግሞ እሱ ማስጣል ስላልቻለ ይመስለኛል ብዬ አስባለሁ። እንግዲህ የዝናን ሰው አግኝቷቸው ስለነበረ እንዲሁም ደግሞ መንገድ ላይ ከተንከሲስ ጋር ሆነው እየሄዱ ተንከሲስም በጣም ፈርቶ ያዙ ይልቀቁኝ እያለም ነበረ። እንደምንም አድርጋ እንግዲህ አሳምነዋለች። ግን አሁንም ቢሆን ሊያምንላት አልቻለም። እሱ ምንድን ነው የሚለው ለምን መጣ የሚል ቅሬታ አለው። ስለዚህ አሁንም ተንከሲስ እንግዲህ የራሱ የሆነ ምግብ ፈልጎ በጠዋቱ ለመስራት ኪችን ይገባል ማለት ነው። በዚህ ቅጽበት ደግሞ እንግዲህ የግሌ ወደ ኪችን ስትሄድ ያው ከኪችኑ ዶላር ላይ ቆሞ ታይዋለች። በዚህ ቅጽበት እንግዲህ በጣም ነበር የደነገጠችው። በእርግጥም ያስደነግጣል። አንደኛ የቤላ ምናምን ይዞ ነበረ። እሱ ደግሞ እንግዲህ እርቦት ምግብ ሊሰራ ነው። እንግዲህ ከዛ ቤት የሚያሳዝነው ተንከሲስ ነው። ያሳዝናል። ሲያዩት ሁላ ይፈራል። የሚናገራቸው ነገሮች ምናምን ቀልዶች ኃይለኛ ቢሆንም ግን እንደሚናገራቸው ነገሮች አይደሉም። በጣም ነው የሚፈራው እና ምግብ ስሪልን እያሉ እሷም ደግሞ በደንብ አሰራላቸውም። ሽሮ አለቀ፣ በርበሬ ያለቀ ነው እንግዲህ ሁል ጊዜ የምትላቸው ሰው እናመጣለን እንገዛለን ይላሉ። ያመጣሉ ደግሞ ሰርታም አጨርስም ማለት ይቻላል። እናማ እንደምንም አድርጋ ሰርታ እንግዲህ ልታበላቸው የሞከረች ነው። እንግዲህ መድብልም የዝናን ሰውዬ ካስጣለ በኋላ እኔ መድብል ነኝ ሁልጊዜ የትም ቦታ አለው እና ትህትናን ለማጥቃት ስትሞክር ሁልጊዜ እኔ ከጎኑ አለው እያለ እንግዲህ መልእክት ልኮልታል ማለት ነው። እንግዲህ ይህ መልእክትም ለዝና ይደርሰዋል ብለን እናስባለን። ዝናውን በእርግጠኝነት የእሱ ሰውዬ አግኝቻቸው ነበረ አንተ የሰው ግማሽ እያለ እንግዲህ ተሳድቦ ጎርሮ ያው ብቻ ደርሶባቸው ነበረ። እንግዲህ ከጀርባ መድብል መጥቶ ባያስጥላቸው ኖሮ ይህኔ አግተው ወስደውት ሊሆን ይችላል ተንከሲስንም። እሷን ብትሆን እንግዲህ ተመልሳ በዝና እጅ ትገባ ነበረ፣ ግን አልገቡም። ስለዚህ ዛሬ አምልጠዋል። ነገ ደግሞ ምን እንደሚፈጠር አይታወቅም ማለት ነው። ትህትናም ወደ ቤቷ ተመልሳለች እና በጣም ቅፍ እያደረገችው ነበረ ስላስጣላት። እንግዲህ ሄዳ ጥምጥም ትልበታለች ከመድብል ላይ። መድብልም እንግዲህ አይዞሽ እኔ አለሁላችሁ እያለም ነበረ። ግን ተንከሲስ የሚገርመው ነገር በጣም ፈርቶ የነበረው እንግዲህ እንሂድ እያለ መድብል እንደመጣ ከኋላ ሲው ምንድን ነበር ያለው? እሱ ነው አይደለም መድብል የሚባለው ዋው እያለ ያው በጣም ጀግና እንደሆነ እያስመሰለ ነበረ። ያው መድብልም እንግዲህ ሁኔታውን አይቶ ተረድቶ እሺ በማለት ዝም ብሎታል ማለት ነው። እንግዲህ ዝም ካለውም በኋላ የሁላቸውም ወደ ቤት ይሄዳሉ። መድብልም ወደ ቤት ይሄዳል። እንግዲህ ያው ምሳ ምናምን ብላ ተባለ። ነገር ግን የሰራ ሰው የለም ነበር። ሰው የግሌ ሀሳብ ደግሞ አሁን የግሌ ሀሳብ ጥሩ ነው። መድብልን ልታጣብሳት እየሞከረች ነው ማለት ነው ለትህትና። ምክንያቱም አሁን አብርሽ ትህትና ከዚህ ቤት ከቆየች በእርግጠኝነት ያገባታል፣ ይወዳታል፣ ያፈቅራታል ብላ ስላፈራች መድብል መጥቶ ከዚህ ቤት እያሳደር ነው ምንም እያደረግ ነው ብቻ እንዲመላለስ እያደረግ ነው። አንቺን እንዲ ካደረግ ነው እና አንቺን እንዲወድሽ ካደረግ ነው አብርሽ የኔ ይሆናል። ከዛ በቃ አንቺን ማለት ነው ይተዋል ብላ ነው እንግዲህ የምታስበው። እናም በዚህ ጉዳይ መሳይን አማክረውም ነበረ። መሳይ እባክህ ለትህትና የሆነ መፍትሄ ያምጣልኝ፣ በቃ አብርሽ እንዳይወዳት አድርግልኝ እያለችው ነው። እሱ ደግሞ በቃ እንደውም ጥሩ ሀሳብ አለ፣ ለእኔ አጣብሽኝ፣ ለእኔ አቀርቢኝና ከዛ በኋላ የሚፈጠረውን ነገር እኔ አድርግልሻለሁ ይላታል። ለአንተማ ይችን የመሰለች እህቴን አሳልፌ አልሰጥም ያለችው እዚህ ጋር ይኸው መሳይ በጣም አስመሳይ ስለሆነ እንዲሁም ደግሞ ለገንዘብ ሲል ጓደኞቹን ሁላ አሳልፎ ስለሚሸጥ ለአንተ በጭራሽ አላጣብስም ነው ያለችው። ይሄ ነገሯ በጣም ደስ ይላል። እንግዲህ እንደዛ ካላደረግሽማ የራስሽ ጉዳይ በማለት ነው እንግዲህ ዝም ያላት ማለት ነው። እሱም እንደዛ ብሎ ከፈጠረለት በኋላ ችግር የለውም እኔ የራሴ መፍትሄ ወይም ደግሞ አንድ መንገድ እፈልጋለሁ ትልና መንገዶችን ነው እንግዲህ መፈለግ የጀመረችው። ታዲያ በዚህ መንገዷ መካከል ብዙ ያደረገችው ነገር አለ። እንዲሁም ደግሞ ያው
መድብልን በጣም አሪፍ ነው ይህ ሰውዬ እንዳያመልጥሽ፣ በጣም ጀግና ነው፣ ደፋር ነው፣ በዛ ላይ መልከኛ ነው፣ ቆንጆ ነው፣ ሸበላ ነው እና ትትና እንዳያመልጥሽ እያለች እየመከረቻው ነው እንግዲህ የግሌ ማለት ነው። ትትና ደግሞ እንዲህ እኔ እኮ ሰውየው ገና ለገና ባለትዳር ይሁን ፍቅረኛ እየኖረው ምን ይሁን አላውቅም፣ በዛ ላይ ደግሞ በደንብ አላውቀውም። እናም እስኪ እንደዛ አትፍጠኝብኝ እያለች ያለችው ትትና ደግሞ ይህን ነገር አሁን ላይ ፈጠን ፈጠን ማድረግ አልፈለገችም። ሳስበው እየሄደች ጥምጥም ብትልበትም እንግዲህ የምትፈልገው አብርሽን የሆነ አብርሽን የምትፈልገው ምናምን ይመስላል። ምክንያቱም አብርሽ ሲከፋው ይቅርታ ትለዋለች እየደጋገመች ወደ ክላሱ ትሄድና አብርሽ ይቅርታ ለምንድን ነው የደበረ ሰው አብርሽ እንዲከፋው አትፈልግም። አብርሽ እንዲከፋው አትፈልግም። ከዛ ደግሞ መድብል ወደዚህ ቤት እንዳይመጣ አድርጌሽ በቃ ካልደወልሽለት እኮ አይመጣም እና አታገኘው ሁላ እያላት ነው ያለ። እንግዲህ አብርሽ ገና ካሁኑ እንደዚህ ማለት ትለኛ አይገባም። ምንድን ነው እንደዚህ ማለት? ሲጀመር እኔ ባልሽ አይደለው ምን አይደለው በቃ እንደፈለገሽ ልቆጣጠርሽ ፈልጌ አይደለም ይላታል። ግን ደግሞ አትምጣ ብላ እንድትነግርለትም ይፈልጋል። ሰው ያደረገው ነገር ምንድን ነው? እኔ እንደፈለገሽ ወይ ግን ደግሞ አትምጣ በይው ልልሽ አልችልም፣ ምክንያቱም እንዳልኩሽ ነው እኔ ያንቺ ምንሽም አይደለውም ይላታል። እሷም እንግዲህ እሽ በቃ ይቅርታ ካደረግክልኝማ እኔ እወጣለሁ ትልና ትወጣለች ማለት ነው ከዛ ክፍል። ከወጣችም በኋላ እንግዲህ እንደምንም አድርጋ ታሳምነውና ይቅርታ ብላ ወደ መኝታ ክፍሏ ትሄዳለች ማለት ነው። ወደ መኝታ ክፍሏ ከሄደችም በኋላ እንግዲህ በጣም ነይ ይላታል። ከሳሎንም ይቅርታ ብትለው እየሰማት አልነበረም። ያደረገችው መጨረሻ ላይ ወደ መኝታ ክፍሉ ሄዳ ተመልሳ ይቅርታ መጠየቅ ነው። እሺ ይለና እንግዲህ አጭሬም ይቀበላታል ማለት ነው። ከተቀበላትም በኋላ ነይ እስኪ እዚህ ጋር ቁጭ ብለን እናውራ ይላታል። እሱ አልጋው ላይ ቁጭ እንድትን የፈለገው፣ እሷ ደግሞ አልጋው ላይ ለመቀመጥ በጣም ፈራች። በጣም ነው የተንቀጠቀጠችው። እንዴ ምን ሆነች ነው እኔ ቅረቢ ምናምን ቢላትም እንኳን አይ በቃ እኔ ምን ላድርግ እንደዚህ አይነት ነገር ተቀምጫ አላቅም እያለችው ነው። በእርግጥ አሁን ትትና እንግዲህ የመድብል ብትሆንም አብርሽም ያሳዝናል። በእርግጥ አብርሽ ወንድሟ ቢሆን በጣም አሪፍ ነበረ። አሁን ጥንዶች ቢሆኑ የትኞቹና የትኞቹ በጣም አሪፍ ናቸው ብላችሁ ታስባላችሁ? መድብልና ትትና ወይስ ደግሞ አብርሽና ትትና? እንደ እኔ ግን ከመድብል ጋር ሆና ከዛ አብርሽ ወንድሟ ሆኖ ሁለቶችም እንግዲህ ከጎኗ ሆነው ይንከባከቧት አሪፍ ነበር እላለሁ። ስለዚህ ምን ልትሆን ትችላለች አሁን ትትና የማን ትሆናለች ብላችሁ ነው የምታስቡት? እናም ትትና እንግዲህ እሺ በማለት እዛ አካባቢ ያው ቁጭ ብላ እያወራች እያለ ሰው በጣም ተንቀጠቀጠች። በጣም የተንቀጠቀጠችው ሰው አይፈረድባትም ተረጋጊ እያላት ነው እንግዲህ። ተንከሲስም እንግዲህ ከመድብል ጋር ያደረጉብኝን ነገር እያንዳንዱ ስለዝና ምናምን ጭቃኔ እናታቸውና ክፉ እንደሆኑ ነግሯቸው ከዛ በኋላ ለፖሊስ አመልከት ይለዋል። ግን እሱ እሺ እያለ እያመለከት አይደለም ያለው። እናም እንግዲህ ለፖሊስ አመለከታለሁ ያ የትትና ባል እንግዲህ አመልክት ብሎኛል ይለዋል እንግዲህ ለመሳይና ለገርሞ። እሱ ደግሞ አረ ባሉ አይደለም በማለት ነው የመለሱላቸውና ብቻ እንግዲህ እስኪ ያመለክታል አያመለክትም የሚለውን አብረን የምናይ ይሆናል ማለት ነው። ተንከሲስ እንግዲህ ሰዎችን ሲያይ በጣም ይጎርራል። ከዛም እንግዲህ እንደፈለገው አድርጎ ማድረግ የፈለገውን ነገር ሊያደርግ ነው ማለት ነው። ያው መድብልም መክሮታል። ስለዚህ መሄድ አለብኝ እና መድብልም ወደ ቤቱ ይሄዳል። ሰው አብርሽም እንግዲህ እንዳይመጣ አድርግ ብሏታል። ተትና ደግሞ እንደዛማ ላደርግ አልችልም፣ እሱም ልክ እናንተ ትልቅ መስዋዕት ነው የከፈለልኝ፣ አያውቀኝም፣ በዛች እንደውም በድቅድቅ ጨለማ ተስፋ ቆርጬ በነበረበት ሰው ነው መቶ ያዳነኝ። ስለዚህማ አትምጣ ልለው አልችልም። ያው የተዋወቅንበት ምክንያት በእርግጥ 2 ቀን 3 ቀን ነው እንግዲህ የማየው ከሱ ጋር፣ ግን ደግሞ ወንድሙ ጋር ታግቶ ነበረ። በዛ ቅጽበት ነው እንግዲህ የተዋወቅ ነው ትለዋለች። እንዴት እንደተዋወቁና በምን አጋጣሚ አንድ ላይ እንደሆኑ እንዲሁም ደግሞ እንዴት ነው በቃ አብርሽ ግርም ብሎታል። አንድ ቀን ላስወጣሽ ሰው ይህን ያክል መታየቱ ተመላልሶ ምን ጥቅም አለው ብሎ ነው የሚያስበው። ማለት አንድ ቀን ታይተሽ ግን ይህን ሁሉ የሚንከባከብሽ ከሆነ ይህ ነገር አለ ብሎ ነው የሚያስበው። ስለዚህ እሷም እንደዛ አይደለም ተረጋጋ ትለዋለች። እሺ በማለት እንግዲህ ጉዳዩን ዝም ትልና ትሄዳለች ማለት ነው። እሱ የግሌም ኪችን አይተው ከሆነ በኋላ እንግዲህ ተንከሲስን በጣም ደንግጣ ለአብርሽ ምን ነገር አለብኝ ትላለች። ያው ገርሞም እንግዲህ ሂዶ ያያል። ከዛ አንድ ላይ ሆነው እንግዲህ ያወርዱታል ማለት ነው። ሰው ይህን ጮማ ወሬ ለአብርሽ ምን ነገር አለብኝ ብላ ስትሄድ ትትና ተኝታለች ጎኑ። ልቀመጥ አልጋ ስር ምናምን ስትል እንዳትቀመጭ እላታል። ሰው ያው ምንድነው ሲያደርጋት የነበረ እንዳትቀመጥ የሚያበሳጫትን ነገር ነው ሲናገራት የነበረ እንግዲህ አብርሽ እንደውም የግሌ መካሻ አልቀመጥም እንኳን እንደዚህ ያመናጭ ምናምን እያለች እሷም እንግዲህ ለመውጣት ስታስብ ከዛ እንደ አጋጣሚ ትትና ያው ትስላለች ማለት ነው። ሰው ስታነጥስ
እንዴ ማነው ደግሞ አብሮት የተኛው በማለት ሄዳ ግልጥ ስታደርጋት ትህትና ናት። በዚህ ቅጽበት እንግዲህ ሰዓት ይቀጣጠላል ማለት ነው። የግሌ በእርግጠኝነት አሁን በጣም የምትሰድባት እዚህ ምን ታደርጊያለሽ ብላ ሰው አንድ ላይ ካደሩ በኋላ በጣም ከባድ ችግር ነው የሚፈጥርባቸው ብዬ አስባለሁ። እና ታባራት ይሆናል። የዛሬ ቪዲዮአችን እንግዲህ እንመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።